ምዕራፍ 2 ነገር ግን ዳግመኛ በሐዘን ወደ እናንተ እንዳልመጣ ስለኔ ቆረጠው። እኔስ ባሳዝናችሁ እንግዲያስ በኔ ምክንያት ከሚያዝን በቀር ደስ የሚያሰኘኝ ማን ነው? ደስ ሊያሰኙኝ ከሚገባቸውም በመምጣቴ ሐዘን እንዳይሆንብኝ ይህንኑ ጻፉላችሁ። ደስታዬ የሁላችሁ ደስታ ነው ብዬ በሁላችሁ ታምኛለሁና በብዙ መከራና ከልብ ጭንቀት በብዙም እንባ ጽፌላችሁ ነበርና ይህም እናንተን አብዝቼ የምወድበትን ፍቅር እንድታውቁ እንጂ እንዳሳዝናችሁ አይደለም። ነገር ግን ማንም አሳዝኖ ቢሆን እንዳልከብድባችሁ በክፍል ሁላችሁን እንጂ እኔን ያሳዘነ አይደለም። እንደዚህ ላለ ሰው ይህ ከእናንተ የምትበዙት የቀጣችሁት ቅጣት ይበቃዋልና እንደዚህ ያለው ከልክ በሚበዛ ሐዘን እንዳይዋጥ ይልቅ ተመልሳችሁ ይቅር ማለትና ማጽናናት ይገባችኋል። ስለዚህ ከእርሱ ጋር ፍቅርን እንድታጸኑ ለምናችኋለሁ። ስለዚህ ደግሞ ጽፌ ነበርና በሁሉ የምትታዘዙ እንደሆናችሁ የእናንተን መፈተን አውቅ ዘንድ ሐሳቤ ነበር። እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ። እኔም ይቅር ካልሁ ይቅር ያለውትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ። በሰይጣን እንዳንታለል የእሱን ሐሳብ አንስተውምና። ስለ ክርስቶስም ወንጌል ወደ ጢሮሃድ በመጣው ጊዜ ለጌታ ሥራ በር ምንም ቢከፈትልኝ ቲቶን ወንድሜን ስላላገኘሁት መንፈሴ ረፍት አልነበረውም። ነገር ግን ከእነርሱ ተሰናብቼ ወደ መቄዶንያ ወጣሁ። ነገር ግን በክርስቶስ ሁል ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነንና ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን። ለዚህም ነገር የሚበቃ ማን ነው? የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎች አይደለንምና በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን።